ጨርሳለሁ ይሆን እንነጋገር እኛ ሊሰን እኛ የሆንከው አንተ በብልጽግና ወንድምህን ተጠቃሚዎች መሬት ወሰዳችሁ ለሁለት ጌታ የምትገዙ ሰይጣኖች ናቸው። ከናይጄሪያ ከምናምን የሚመጣ ትምህርት በራሱ የክርስቶስ ወንጌል አይደለም፣ የአፍሪካ ወንጌል ይባላል። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁም ይብዛላችሁ። እንደምን አላችሁ? ዛሬም በድጋሚ በአዲስ ቪዲዮ ተገናኝተናል። እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ በጌታ ፍቅር አሳስባለሁ። ለብዙዎች እንዲደርስ ብዙዎች እንዲማሩበት ላይክ፣ ሼር ማድረጋችሁን እንዳትረሱ። በቀጥታ ወደ ተዘጋጁ ቪዲዮዎች እናምራ። እኔ ጸጋ ሲጎልብኝ የሚያረገኝ ነገር አለ። እኔ ፌዘኛ ያረገኛል፣ ጸብጸብም ያምረኛል፣ ቁጡም ሆናለሁ። አንዳንዴ አልፎ አልፎ ዘፈንም አፌሌ ብቅ ትላለች እና ልክ ጸጋ እንደጎደለብኝ ስረዳ እኔ እንኳን መጸለይ ባልችል ፍሬንዶች አሉኝ። አረጎ በጸጋ ጎደለ እላለሁ፣ እንጸልያለን። ልክ እኔ ላይ ማየውን ምልክት ባሟላ ሁኔታ ሶፊያ ሽባባላን እያየው ነው። አይታችኋል። ርዕስ መሆኑ ሁሌ ቲክቶክ ላይ መጣች። አንዴ ኦርቶዶክስ ማልመለስበት፣ አንዴ ደግሞ ኦርቶዶክስ የእናቴ ሃይማኖት ትላለች፣ አንዴ አገባው ትልና ደግሞ አይተሰጣነ ጥላ ነው ትላለች። ዘፈኑን አይታችኋል። የኢትዮጵያ አምላክ የኤርትራ አምላክ ናም ብላ። ስለዚህ የጎደለ ነገር አለ ሶፊዬ፣ ጸጋ ጎሏል ነው። ስለዚህ የምመክረው ወደ ጸሎት ግቢ ነው። ጓደኞችን ተመልከች፣ እነ መስከረም ጌጡን፣ እነ ሐና ተክሌን፣ እነ አዜብን በቃ ጸጋ ተሞልተው ብቅ ሲሉ ለቤተክርስቲያን በረከት፣ ህዝብ የሚያንጽ የሚጠቅም ነገር፣ ጌታን የሚያስከብር። አንቺ ውስጥም እኮ ጸጋ አለ፣ ተጠቅመንብሻል እኮ። ግን የጎደለ አለ። አሁን ቲክቶክ ላይ ተይና ወደ ጸሎት ግቢ። ክሊር የሆነ ፖይንት ነው። አሁን ለሶፊያ ብቻ ሳይሆን ሶፊያ ሽባባው እንግዲህ ብዙ ጊዜ በጣም አስቸጋሪ እህት ብትሆንም ጌታ ይረዳታል። ሁላችንም ጋር ድክመት አለ። እኔ ላወራው የምፈልገውን ስለ ሶፊያ ከዚህ ቀደም በጣም ረጅም የዛሬ 2 ዓመት በጣም አደገኛ ነገር ተናግሬያታል። ሊትራሊ ትንሽ ችኩል ናት። አንዴም የኦርቶዶክስ ቤትም ያምራታል፣ ዘፈንም ትዘፍናለች። በነገራችን ላይ የጂጂን ዘፈን ታቀነቅናለች። እንደገና መዝሙሮቿ እንዳለ እንትን ናቸው፣ ከዘፈን የወጡ ሀሳብ ያላቸው ናቸውና እነዚህ አይነት ነገሮች ላይ እንደው በእግዚአብሔር ቃል አንጻር ሲታዩ በጣም ከባድ ናቸው። ምክንያቱም ቤተክርስቲያን በእንደዚህ አይነት መልኩ ልትታይ ይገባት። ያለ ነውር፣ ያለ ነቀፋ፣ ያለ ፊት መጨማደድ የሚፈልጋት ቤተክርስቲያን አለች ጌታ ሊመጣ በደጅ ስለሆነ ማለት ነው። ሁላችንም ጋር ይድክመታ ሲያሻን ነሸጥ ሲያረገን የምንሆነው ነገር ማለት ነው። ያንን እንዳንሆን ነው የሚፈልገው ጌታ። በሁለንተናችን እንዲከበር ይፈልጋል ጌታ እና እቺን ነገር ከህይወታችን እኛም ጋር ካለች እንድንገርዛት ነው። ለሶፊያ ብቻ አይደለም ለእኛም ጭምር ነውና መልእክት ይሆናል ብዬ ስላመንኩ ነው ያመጣሁት። እስኪ ደግሞ ይህንን ወሳኝ መልእክት በዚህ ዘመን ወንጌልን ሰበክን ለሚሉ ነቢያት እና ሐዋርያት የሚባሉ ሰዎች እስኪ በዚህ ወንድም ጥሩ መልእክት ተላልፎላቸዋል። እነሱ ብቻ አይደሉም በነገራችን ላይ ደቡብ የሚታያቸው ወንጌል ሲባል እዚህ አላር ሐዋሳ የሚታያቸው፣ ሆሳና የሚታያቸው፣ ፈጽሞ ሰሜንን የማይወዱ፣ ትግራይ ክልል የማይሄዱ፣ አፋር ክልል የማይሄዱ፣ ለወንጌል ያልጨከኑ፣ ልባቸው ደንዳና ለሆኑ አገልጋይን ለሚሉ ማለት ነው። ለነሱ መልእክት አለው። እስኪ እንስማው። ኢትዮጵያ ውስጥ እግዚአብሔር ቀብቶኛል የሚሉ ሁሉ ኮንፈረንስ የሚያዘጋጁት የት ነው? ደቡብ፣ ሐዋሳ፣ አርባ ምንጭ፣ ሶዶ፣ ቦንጋ፣ ሆሳና። ጌታ ኢየሱስ ክርስቶስ ቢሆን ኖሮ በዚህ ምድር ላይ ኮንፈረንስ የሚያዘጋጀው እዛ አይሆንም። ኢየሱስ ክርስቶስ ቢሆን ኖሮ ወዴት ነበር የሚንቀሳቀሰው? ወደ ሰሜን ነበር፣ ወደ ሰሜን ነበር የሚንቀሳቀሰው። አዎ ኢየሱስ። እስኪ ወንድ ከሆኑ መቀሌ ኮንፈረንስ አዘጋጁም ስፖንሰር እናደርጋቸው ነበር። በጣም የሚገርም መልእክት ነው ለኔ ማለት ነው። በተለይ በዚህ ዘመን ላሉ አገልጋይን ለሚሉ ለነዚህ ነቢያት ብቻ አይደለም። እነሱ ተጀመር በራሳቸው መንገድ ነው ያሉት። ጥሪያችን የት ነው ግራ ይገባኝ። በይሁዳ በሰማሪያ እስከ ምድር ዳርቻ ነው ሂዱ ያላቸው። ሐዋርያት ሥራ ምዕራፍ 1 ጌታችን ኢየሱስ ሲያርግ በተለይ ከቁጥር 6 ጀምሮ እንዲሁም ደግሞ በምዕራፍ 2 ላይ እንደነገራቸው ማለት ነው። እና ወደ ምድር ሁሉ ነው የሄዱት፣ ወደ አሕዛብ ሁሉ ነው የሄዱት። አንድ ቦታ አልተቀመጡ፣ ምቾት ወዳለበት አልሄዱም። ጻድቅ በምቹ ጊዜ ይጸልያል፣ በመከራ ጊዜ ይጸልያል። ብራዘር በመከራ ውስጥ ነው ማገልገል ያለብን። ለዚህ ነው ሁሌ የተዘጋጃችሁ ሁኑ የሚለው። ለዚህ ነው መጽሐፍ ቅዱስ በጊዜውም ያለ ጊዜውም ይህንን የወንጌል ስራ አድርገህ ያዝ ነው ያለው፣ ስበክ ነው ያለው። እንደምታዩት ከሆነ ግን አብዛኛውን ኮንፈረንስ የሚታያቸው ቦንጋ ክልል ምናምን፣ ይሄ ደቡብ ክልል በአጠቃላይ ብራዘር፣ ወንጌል የተባለ ሁሉ መሄድ ያለበት እንደውም ካለበት ጨካኝ ሀገር ነው መግባት ያለበት። ኦኬ፣ ወንጌል የትም ቦታ ያልደረሰበት ቦታ መድረስ ያለበት ሰው አብዛኞቹ ሄዱ ከተባሉ በነገራችን ላይ ኦሞ የሚባለው አለ አይደል፣ ወደ አርባ ምንጭ ወደዛ ወደ ሙሽንግር ምናምን ወደ ጅንካ
በቃ ይሄ ነው ትልቁ ቦታ እነሱ የሚሄዱበት። አማራ ክልል የት አለ ወንጌል ብራዘር? መቼ ተሰበከ? መቼ ተነገረ? አፋር መቼ? ሶማሌ መቼ ተገባ? መቼ ተገባ? ብዙ ክልሎች አሉ ጫት የሚቅሙ በጣም ከጫት ያለፈ ነገር የሚደረግበት። ኦኬ ወደ ሙስሊሞች ሀገር መቼ ተሄደ? መቼ ተሰበከ? እኛ እኮ መሄድ የሚገባን እዚሁ ክልል ላይ አይደለም፣ እዚሁ ሀገር ላይ አይደለም፣ ከፍ ብለን ነው ወደ አውሮፓ። ኦኬ ወንጌላው ረስተዋል። አሁን አውሮፓ ውስጥ ወንጌል ጠፍቷል። የለም ቸርቾች እየተዘጉ ጭፈራ ቤት እየሆኑ ነው። አልፎ ተርፎ አረብ ሀገራት የምትመለከቱ እስልምናው እየተስፋፋ ነው ያለው። አሁን ዩኬ ሳይቀር እስልምናው ብሮድ ሆኖ እየተሰራበት ነው። ክርስትና እየጠፋ ያለበት ጊዜ ነው አሁን። በቃ ይሄ ወንጌል ጠፍቷል፣ እየደበዘዘ ነውላችሁ። ስለዚህ እኛም መሄድ አለብን፣ ተጓዦች መሆን አለብን። ተመችቶን ከተቀመጥን ወንጌል ታዲያ መች እንሰራለን? እዚህ ነው የምስራቹን ቃል የሚናገሩ እግሮች የተባረኩ ናቸው ነው የሚለው መጽሐፍ። እንናገር፣ ወንጌል እንመስክር ለማለት ነው። ለእነዚህ ነቢያት ምናምን ለአገልጋዮች አሁን ላይ ፖዚሽን ላይ ላሉታል ለሁላችንም ብር ከፍለህ ራሱ ብትሰብክ ምን ችግር አለው? ሄደህ ትኬት ቆርጠህ በፕሌን ሄደህ ብትሰብክ ምን ችግር አለው? እናድርገው፣ ይሄንን በስሜት አይደለም በእውነት እናድርገው ለማለት ነው ይሄንን መልእክት ማስተላልፈው። ለማንኛውም እስኪ አገር አቋራጭ ነቢያቶች አሏቸው። ተንበርክካ አትጸልይም? እሷ ነቢይ እንትና መቼም የኔን ነገር አሸክመዋል። ጸልይልኝ፣ ራስሽ ጸልይ። ሰነፍ እግዚአብሔር ሰነፍ ጸሎት የሚጠላ ጸሎት ያቅለሽ። 2 ሰዓት ሲኒማ 2 ሰዓት ስብከት መስማት አይችልም። ያቅለሸልሸዋል ስብከት። ነቢያቶች ከሌሉም አይጣፍጣል። ነቢይ እንትና ይመጣል አዳራሽ ግጥም። በቅርብ ከዶክተር ጋር ሌላ አንድ ዘማሪ የታወቀ ዘማሪ ጋር ሐዋሳ ላይ ተገናኝተን ስንጫወት የሚያስቅ ነገር ነገረኝ። ፓስተር አለኝ፣ እንዴት ነው አለኝ አለ። ለአገልግሎት ልንጠራ ፈልጌ ነው። እሺ እና እንዴት ነው ትንቢት ትናገራለህ አለኝ አለ። አይ አልናገርም አልኩት አለ። ህዝብ እኮ ትንቢት ይወዳል፣ አለዛ ይደብራል አለኛል። ይህ አይነት ምናምንቴ መንፈስ እግዚአብሔር ጉባኤ ላይ አይጠቅምም። ጠራርገን እናውጠዋለን። ክብር ለእግዚአብሔር ይሁን። ጸልይ፣ ራስህ አንተው ራስህ ፊቱን ፈልግ። በሰው ላይ አትደገፍ። ለአንተ እግዚአብሔር እንጀራ አባት አይደለም፣ ይናገራል። እግዚአብሔር ድምፅ አለው፣ ይናገራል። በአንድም በሌላ ይናገራል። ሰው አያስተውሎ። ችግራችን ግን ነከሌን ነው የምንፈልጋቸው። ነከሌ ካልመጡ ሰማይ የሚከፈት አይመስለንም። እግዚአብሔር በዙፋኑ አለ፣ ክብሩን ለማንም አይሰጥም። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ይባረክ። እንግዲህ ስለ መልእክቱ ፓስተር እናመሰግናቸዋለን። እስኪ ወሳኝ ጉዳይ ዛሬ የምንመለከት የሆነ በተለይ ከሐዋርያው ራሱን ሐዋርያ ብሎ ከሚጠራው ከዳንኤል ጋር ሰሞኑ ስለሱ ጉዳይ እያወራን ነበር። ፖዝ ዘላለም ጌታቸውና ወንድሙ ዳንኤል ጌታቸው እንግዲህ በፋኖ ቁጥጥር ስር ሆኗል። በሚያስደንቅ ሁኔታ ተናግሬ ሳልጨርስ በጣም ከባድ ነገር ውስጥ ገብቷል፣ ስትራግል ውስጥ ገብቷል ማለት ነው የሰውዬ። ከዛ በፊት ግን አንድ መልእክት ከወንድማችን ዴቭ ሰምተን ከዛ ወደዛ ቀጣይ እንሄዳለን ማለት ነው። መጀመሪያ ግን የዴቭን ሀሳብ እንስማው እስኪ አንድ ጊዜ። ከናይጄሪያ ከምናምን የሚመጣ ትምህርት በራሱ የክርስቶስ ወንጌል አይደለም፣ የአፍሪካ ወንጌል ይባላል። አፍሪካን ጎስፕል። የአፍሪካ ወንጌል ምን አይነት መሰለ? የአፍሪካ ወንጌል ማለት ከአፍሪካ ውጭ የትም ሀገር ማሰብከው ማለት ዱባይ ሄደ ማሰብከው፣ ዱባይ ሀገር ሄደ፣ ኳታር ሄደ ማሰብከው፣ ሳውዲ ሪያድ ሄደ ማሰብከው። በሰብከው ሰውየው ምኑን ይሄ ምኑ ይመስራች ነው ወንጌል ነው ያልከኝ? አይመስራች መኪና ይሰጣል ቢል እኔ 8 V8 እና 6 V ምናምን አለ። እግዚአብሔር እንዲህ ይላል፣ ቤት ሰራልሃለሁ፣ ስንት ይሁንልህ፣ ግራውንድ ስንት ይሁንልህ፣ ግራውንድ 2 ስትለው እሱ ግራውንድ 3 ለአያቴ የሰራሁላት፣ ግራውንድ 5 ለሚስቴ የሰራሁላት፣ ግራውንድ ምንትስ ብሎ ይነግራል። የአፍሪካ ወንጌል እንዲህ አይነት ሀገር ላይ ስትሄድ ማንም አኔንም አይለውም። አፍሪካን ጎስፕል ይባላል። ድሃ ለድሃ ያው ይተጋገዛልና ከናይጄሪያ ማን ተቀበለው? የኢትዮጵያ ቤተክርስቲያኖች ተቀበሉት የአፍሪካን ጎስፕል። ስለዚህ በአፍሪካ ጎስፕል ኖት የጳውሎስ ወንጌል። የጳውሎስ ወንጌል ጳውሎስ አያቆም፣ ጴጥሮስ አያቆም። አብዛኛው እየተጧጧፉን ያለነው ባስመጣነው በአፍሪካ ጎስፕል ነው። አፍሪካን ጎስፕል እንግዲህ ወንድማችን ዴቭ የሚገርም ነው። በዚህ ዘመን የሚሆነው እያለ እንደምንመለከተው ፕራክቲካል የሆነ ሌላ ሀገር ሄደ እንደዚህ የምታደርገው ላይሰማ ይችላል።
እዚህ ልትሟሟቅበት ይችላል። ትኩረታችን ወደ ወንጌል ይሁን ነው ሀሳቡ። ወንጌል ይሁን ትኩረታችን ባካችሁ። ትንቢት ቢሆን ይሻላል። የእግዚአብሔርን ቃል ለትውልድ መናገር ግን ትውልድን ካለበት ወጥመድ መፍታት ማለት ነው፣ ማዳን ማለት ነው። ትልቅ ትምህርት ነው። ይሄ ትልቅ ትምህርት ነው ለሚገባው ሰው። ከዚህ ቸርች ወጣችሁ የት ሂዱ መሰላችሁ? ሙሉ ወንጌል ግቡ። መካነ ኢየሱስ፣ ቃለ ሕይወት ቢያንስ ምራቁን ያወጣሰዋል። የሰፈር ፍንዳታ ጋር ሄደ ከምሬ እኮ ነው። ጎረምሳ ጋር ዛሬ ጨው አምጡ፣ ነገ ዘይት አምጡ፣ ምንድነው ማር አምጡ፣ ከረሜላ አምጡ፣ ነገ የመጣፈጥ ዓመታችሁ ነው። ከረሜላ ከሚያድል የመጣፈጥ ዓመት ብሎ ከምሬ እኮ ነው። የሆነውን ነው የምነግር። ያንዳንዳችሁ ነገ ስትመጡ ከረሜላ ይዛችሁ ትመጣ። ሃሌሉያ። ትላንት ስጸልይ ነው ጌታ የተናገረ ከረሜላ። ኦኬ እኔ እኮ የሚገርመኝ ሰው ከረሜላ ይዞ መሄዱ። ይዘው ከሚሄዱ ሰዎች ደግሞ ትልልቅ ሰዎችም አሉ። ከረሜላ ሱቅ ሄደው ከረሜላ ሰጪኝ ወደ ቸርች ከረሜላ አምጣ ተከምሮ የሆነውን ነው ምናምን። እግዚአብሔር የመጣፈጥ ዓመታችሁ ነው ይላል። አሜን። አሁን አንዳንድ ከረሜላ ትበላ ትጣፍጣላችሁ። ሃሌሉያ። የመጣፈጥ ዓመት። ኧረ ውርደት። ጳውሎስ ቢያን ጴጥሮስ ቢያን ምን ይላል? ኢትስ ሾኪንግ። ቀጥታ ይሄ ሌላ ሃይማኖት፣ ይሄ የእግዚአብሔር ልጅ የተሰዋበት የሞተበት አገልግሎት አይደለም። ይሄ እንግዳ የሆነ ልምምድ። ይሄ ነገር ዝም ከተባለና እያደገ ከሄደ ናይጄሪያ፣ ጋና ላይ የምናያቸው አይነት ዘግናኝ ነገሮች ቸርች ውስጥ ይፈጽማሉ። ዘግናኝ አሳፋሪ ነገሮች፣ ነውሮች ሁሉ መድረክ ላይ ቦታው ዚዙ ላይ ነውሮች። መጽሐፉ የጥፋት ርኩሰት በተቀደሰ ስፍራ ቆሞ ስታዩ ያን ጊዜ መጨረሻ እንደሆነ አውቁ። አንድ ወሳኝ መልእክት እንመልከት እስኪ። ቪዲዮ ተመልከቱ። ዳንኤል ምን እንደሆነ ምን እንደተፈጠረ የሆንከው አንተ ከብልጽግና ወንድምህን ተጠቃሚዎች መሬት የወሰዳችሁ ለሁለት ጌታ የምትገዙ ሰይጣኖች ናቸው። አንድ ወንድምህ ቴዲ አፍሮ ላይ ያለው ታውቃለህ ነው። ስህተቱን አንተ ነው የምትነግረን። አንተ ሄደህ ለአብይ አህመድ ጸልየህ አማራ ግደል፣ ጨፍጭፍ፣ ጎበዝ ነህ፣ ዘላለም ግዛን ብለህ የመጣ ባንዳ የአማራ ባንዳ ነው። ባንዳ ነህ፣ ገዳያችን ነህ። አንተ ከአብይ አህመድ በላይ ዘመዶቻችን ያለቁብን ሰዎች ነን። አብይ አህመድ ያንተ ዘመድና ቢያልቅብህ አብይ ቴዲ አፍሮ ከወንድሙ ጋር መሬት ወስዳ አስወቅስም ነበር። ሳንጮህ እናንተ የእግዚአብሔር ሰዎች ናቸው አይደል? በጌታ ነው የምናከብረው። አስተማሪ እዚህ ሰፈር ስናቀህ ስትወጣ ስትገባ አክብረን ነው። እውነት ኢትዮጵያ ውስጥ ገብተን እንሰራው ነገር ልክ ነው ብሎ ኦኬ። እኔ ደግሞ ልናገር ከዛ አስፈልግስ ነው ግን ከሆነ ይሄ ቁረጦኛ እንደዚህ ብዬ ኖ አንተ ቁረጦኛ አልኩት። የቤተ ክርስቲያን ሰባኪ ስለሆነ ስማ ኦኬ። እዚህ ስታቁ የእግዚአብሔር ሰው ነህ። እዛም ሲሄድ የእግዚአብሔር ሰው አይደለም። ቆይ ልነግርህ ተው ልጨርስ። እሺ ጨርሰሽ እንስማ። በብልጽግና ባላችሁት ቲክቶኬን ግቡና አሁኑኑ 1 ሰዓት ሰጣችኋለሁ። ስሙና ማን ነው ኤቭሪ ታይም እየተጠራ የሚጠየቀው? ይዩት። ስለዚህ ቲክቶክ አይደለም ማለት አንተ ከብልጽግና ጋር አይደለም ወንድምህ ኢትዮ ፎረምን አይተሃል? አይቻለሁ። ወንድምህ እናንተ መሬት ወስድ ልበልና እንስማ። ትክክል ነው። ይቀበል ብሎ ችግር የለም። እኔ ማነው ስሟ የአብይ ሚስት በህይወት ዘመኔ አይቻት ከሆነ እንኳን ልትከፍለኝ እኔማ ቀርባለሁ። ጥሩ ነው የምናገር ዶክተር ቲክቶክ ወርስቶኝ በወር ውስጥ እኔ ተከፋይ ነኝ ወይ አቅሻለሁ ወይ ብዬ ቀድማችሁ ነው የምትላቁት። ኦኬ የአማራን ጄኖሳይድ ትቃወማለህ?
የሰው መሞትን እንዴት አማራ ነው እያለቀ ያለው ሰው አይደለም። ኦሮሞቹም እየሞቱ ነው። ስለዚህ ፖለቲካ መስራ አሁን ይኸውልህ ስለ ኦሮሞ መሞት፣ ስለ ትግሬ መሞት፣ ስለ ቤተሰቦቻችንን እየገደሉ አማራን አይደል የአማራን ጄኖሳይድ ትቃወማለህ አትቃወምም? እንዴት ሰው መግደልን ሰው ማለት አማራ የሚባል ሰው ከኢትዮጵያ መጥፋት አለበት ብሎ በመሬት በሰማይ አውጆብናል። የዘር መጥፋት አንተ ፓስተሮቹ የሚያደርጉትን ስራ ትቀበላለህ? እንደ ፓስተር አንተ አፖስትል እውነቴን ነው የምልህ። በደንብ ትችላለህ። በእግዚአብሔር እዚህ ስትመላለስ የማከብር ሰው የነበርክ ሰው ነህ። ያሳዝናል። እኛ ይሄን ዋጋ የምንከፍለው ቤተሰቦቻችን እየሞቱብን። እውነቴን ነው የምልህ። እኛ አሁን መብታችንን ጠቅመን በነፃነት ነው እንጂ የምንኖረው ልናሸማቀቀው ወይ ምን አይደለም። ነገሩን ነው የምልህ። አባባሌ ህጋዊ ነገር ነው የምንጠይቀህ እዚህ መሬት ላይ ይሄ ህዝብ እየጠፋ እንዲያደርጋችሁ ህዝቡ ሲሞት ይሄን ሁላ ስራ ሰርታችሁበት በጌታ ያስጨፈናችሁ ህዝቡን እያስጨፈጨፋችሁ እናንተ ዲንዲ ትኖራለህ። አብይ አህመድ ሲወድቅ ሁላችንንም አንድም ማድጋ ውስጥ አትክተት። ስለገባችሁብን ቆል ነገር ብዙ የምናከብራቸው ስቲቭ ፓስተሮች እንዳያችሁት ነው። በጣም አሳዝኖኛል እንደ ሰው። ምንም ቢሆን ሰውነት የሚባለው ነገር ከባድ ነው አይደል? ከዛ ባለፈ ግን የሚሰራው ነገር በተለይ ባለፈው ባየነው ቪዲዮ ሰው እንዴት አድርጎ ገሎ እንደሚስቅ ማለት ነው። የእግዚአብሔርን ፍጥረት ሰብአዊ ፍጥረቱን እግዚአብሔር ልጁን የላከበትን ምክንያት ኦኬ ስለ ሰዎች ኃጢአት አይደል ጌታ ኢየሱስ ስላሳልፎ የገዛ አንድያ ልጁን የሰጠው እሱ ግን ሲሳለክ ተመልክተናል። ለዚህም ተከፍሎታል ማለት አልፈልግም። እኔ እሱን እግዚአብሔር ይወቅ። እኔ እነሱን ወገኛ አይደለም ፋኖን ወገኛ ወይም የሆነ አባሎኛ አይደለም። እኔ እሱ ስለ ፖለቲካው አያገባኝም። ኢንኬዝ ግን ይሄ ሰውዬ ይመስለኛል አንዳንድ ጊዜ እግዚአብሔር ይዋጋል። እግዚአብሔር ተመልሶ ሊዋጋ ይችላል። እኔ በዚያ አምናለሁ። ሳንሰማው ስንቀር አለመታዘዝ ሲመጣ እግዚአብሔር አሳልፎ ሊሰጠን ይችላል። እግዚአብሔር ሊዋጋን ይችላል። ኦኬ እግዚአብሔር የቁጣ አምላክ ነው። ሁልጊዜ አይስቅም። ኦኬ ሁልጊዜ አትመቹትም። የምታጠፉትን ጥፋት ይቀጣችኋል። ዝም ብሎ የሚያልፍ አይደለም፣ እንዳትረሱ ይሄን። ስለዚህ ይሄን ትልቅ ትምህርት አገኝታችሁበታል ብዬ አምናለሁ። እኔ ለመሳለቅ አይደለም ይሄን ቪዲዮ ያመጣሁት። የወንድማችን መውደቅ ለኛ መነሳት አይደለም። ያሳዝነናል። ወንድማችን ነው። ምንም ቢሆን ሌሎች የስተት ትምህርቶቹ ምናምን እሱን ጌታ ይጠይቀዋል። እኛን እናገራለን፣ ጌታ ይጠይቀዋል ማለት። አሁን አብራችሁን ቆይታችኋል፣ ጥሩ ትምህርት አግኝታችኋል ብዬ አምናለሁ። አንዳንድ ሊያስተምሩ የሚችሉ ነገሮች ካገኛችሁ እስኪ ኮሜንት ላይ አሳውቁኝ። እናም በሚቀጥለው ፕሮግራም እስከምንገናኝ እስከዚያው ላይክ እያረጋችሁ ሼር እያረጋችሁ ማድረስ እንዳትረሱ። ቻናሉንም ሰብስክራይብ እያረጋችሁ እንደዚህ አይነት አስተማሪ ቪዲዮዎችን ማግኘት ትችላላችሁ። የጌታ ጸጋ ከሁላችሁ ጋር ይሁን። ሰላም ሁኑልኝ።